እጅግ ህይወት የሚያከብድባችሁ ተንኮለኛ የሆነ ሰው፣ ክፉ ሰው በስራ ቦታ ላይ ያጋጥማችሁ ይችላል። እንደዚህ አይነት ሰዎች ሁሉም ቦታ ላይ አሉ። ስራ ላይ ጥበብ ብለው የሚያዩት መሽሎክሎክ፣ በቃ የሰሩ ይመስላሉ፣ ይጮሃሉ፣ ወደዛ ሲጮህ ይውላል፣ እዛ ጋር ይሆናል፣ ካለቃ ጋር እንደዚህ ያደርጋሉ። እንደዛ በማድረግ እድሜያቸውን የሚያራዝሙ አይነት ሰዎች አሉ። ስንሰራ አንዳንድ ጊዜ መልካም ሰዎች ያጋጥሙናል። አንዳንድ ጊዜ ደግሞ በጣም አስቸጋሪ ህይወታችን የሚፈታተኑን ስራውን ለቀን እንድንሄድ ህይወትን እንዲከብድን የሚያደርጉብን የስራ ባልደረቦች በስራ ቦታችን ላይ ያጋጥሙናል። ስራ ቦታችን ላይ እንዴት አድርገን ነው በጥበብ ማሸነፍ የምንችለው? ማሸነፍ ይቻላል። መረጃ ስለእናንተ ይፈልጋል። ስማችን ይጠይቃል። ከዛ በኋላ ዘር ይጠይቃል፣ ብሔር ይጠይቃል፣ ሃይማኖት ይጠይቃል፣ የት ነው የተማርከው ይጠይቃል፣ የት ሰፈር ነህ ይጠይቃል፣ ከዚህ በፊት የሰራኸው ይላል፣ ለምን ወጣህ ይላል፣ ለምን ገባህ። በአንድ ጊዜ መጠየቅ የሌለባቸውን እንደገባችሁ ያጣደፈ እነዚህን ኢንፎርሜሽኖች ይፈልጋል። እናንተ ውስጥ ያለውን ህልም ካወቀ በኋላ፣ እውቀታችሁን ካወቀ በኋላ፣ ልምዳችሁን ካወቀ በኋላ፣ ቅንነታችሁን ካወቀ በኋላ አታክ ያደርጋችኋል ወይም ይተናኮላችኋል ማለት ነው። ለሱ ጥበብ ነው ይሄ። ስለዚህ እንደዚህ አድርጎ ከስራ እንድትወጡ ሊያደርጋችሁ ይችላል። ደሞዛችሁ 50 እና 100 በየጊዜ እያደገ ረጅም ዓመት አንድ ቦታ ላይ ምንም ጥጋቸውን ይዘው የሚኖሩ ሰዎች አሉ። አንተ ግን ህልም ያለህ ወንድሜ ወይም እህቴ መጀመሪያ ላይ እንደዛ አታድርግ። አይን ውስጥ አትግባ። ሼፍ አንተነህ ድፋባቸው ነኝ። በቴሌቪዥን በዳኝነት፣ በመጽሐፌ በደራሲነት፣ በኪችን ውስጥ ደግሞ በሼፍነት ከብዙዎቻቸው ጋር ታውቂያለሁ። ከ20 ዓመት በላይ የሰራሁባቸው ልምዶቼን ነው ላካፍላችሁ የፈለኩት።